በመካከለኛው ምስራቅ እምብርት ላይ በቀላሉ የማይዳፈን እሳተ ገሞራ የተነሳ ይመስላል። አንደኛው በተራሮችና በበረሃዎች ላይ የተዘረጋ በስውር መረብና የጦር መሳሪያዎቹ አማካኝነት እሳትና ስትራቴጂ የሚተነፍስ ጥንታዊና ኃያል ዘንዶ ኢራን። ሌላኛዋ ከተቃጠለችበት አመድ ዳግም ራሷን የወለደች በስለታም ክንፎችና በበቀል ነበልባል የምትበር ፌኒክስ እስራኤል። በአንድ ወቅት ከስለላና ከክልል ሚሊሻዎች መጋረጃ በስተጀርባ ተደብቆ የነበረው የውክልና ጦርነት በአሁኑ ጊዜ በሚሳይሎች የሚራገብ ነበልባል ሆኗል። ባለፈው ሳምንት እስራኤል ኦፕሬሽን ራይዚንግ ላየን የተባለውን ቀጥተኛና አውዳሚ ጥቃት ኢራን ላይ ሰንዝራ በቴህራን በኢስፋሃንና በታብሪዝ ዙሪያ የሚገኙ ወታደራዊ መሠረቶችን፣ የኒውክሌርና የመገናኛ ጣቢያዎችን ያደበየች ሲሆን ኢራን በበኩሏም ኦፕሬሽን ትሩ ፕሮሚስ ሶስተኛ በሚል የመልስ ምት ተልዕኮ ቴልአቪቭንና ሃይፋን ስታወድም አልፎ ተርፎም የአሜሪካን ኤምባሲ ኢላማ ስታደርግ ዛሬ ላይ ወትሮም እሳት የማይለይበት የፍልስጤማውያን የዓመታት ሲቃን ያስተናገደው የመካከለኛው ምስራቅ አየር በሞትና በፍርሃት የተሞላ ሆኗል። ታዲያ ዓለም ሽባ ሆኖ ሲመለከት እነዚህ ሁለት ጥንታዊ ተቀናቃኞች ታሪክ በሚቀይር ጽንፍ ላይ ቆመዋል። ትንሽ ስህተት የክልሉን እሳት ሊያቃጥልና ካርታውን ለዘላለም ሊቀይረው ይችላል። ታዲያ በዛሬው ዝግጅታችን የምዕራባውያኑ ራስ ምታት የሆነችው በውክልና ጦርነት ሆነ በኢኮኖሚ ማዕቀብ የቻሉትን ሁሉ ሴራ የጎነጎኑባት፣ ያም ሆኖም ለእልፍ ክፍለ ዘመናት ኢራንን መቆጣጠርና ማሸነፍ ለምን የማይቻል ሆነ ስንል እንቃኛለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ወደ ፋርሶች ምድር እንጓዝ። ኢራን ከመስመሯ ዝንፍ ሳትል አንድ እፍኝ አፈር ሳይደፈርባትና ሳትጠብ በዚሁ ድንበርና ወሰኗ የካርታዋ ቅርጽ ሳይቀያየር ከ500 ዓመታት በላይ አንድ ቅርጿን እንዳስጠበቀች ስትኖር ካለፈ ታሪኳ እስካሁን ከሮማውያንም እስከ አረቦች፣ ከሞንጎላውያንም እስከ ቱርኮች፣ ከሩሲያ እስከ ብሪታንያ ሊወራትና ሊያሸንፋት ያልሞከረ ባይኖርም እሷ ግን የማትበላ ወፍ የማትቀጠፍ በለስ ሆና የመካከለኛው ምስራቅ መመኪያ የኢስላሚክ ግዛቶች ማገር ሆና በታላቅ ገድል እንደጸናች አለች። የጥንቷ ፋርስ ወይም ፐርሺያ፣ የዛሬዋ ኢራን። ታዲያ ከጥንት ጀምሮ ብዙ መንግስታት አይናቸውን የጣሉባት ዋነኛ ምክንያት አገሪቱ የዓለማችን መስቀለኛ ቦታ ላይ መገኘቷ ነው። ያ ማለት በምስሉ ላይ እንደምታዩት አውሮፓ፣ አፍሪካና ኤዥያን የምታገናኝ ብቸኛዋ አገር ነች። የዛሬዋ ኢራን በምስራቅ ፓኪስታን፣ አፍጋኒስታንና ቱርኪስታንን ሲያዋስኗት፣ በምዕራብ ከኢራቅ፣ ከቱርክ፣ ከአርሜኒያና ከአዘርባይጃን በአጠቃላይ ከ7 ሀገራት ጋር ድንበሮችን ስትጋራ፣ በሰሜን ደግሞ ካስፒያን ባህር፣ በደቡብ የፐርሺያና ኦማን ባህረ ሰላጤን በአጠቃላይ 3 ባህሮች ያዋስኗታል። ታዲያ በኢራን ደቡባዊ ክፍል ከዓለማችን በጣም አስፈላጊና አደገኛ ቦታዎች አንዱ የሆነው የሆርሙዝ የባህር ወሽመጥ ወይም ስትሬት ኦፍ ሆርሙዝ ይገኛል። 20 በመቶ የዓለማችን የነዳጅና የጋዝ አቅርቦት በዚህ በኩል ሲያልፍ፣ በሆርሙዝ የባህር ወሽመጥ አቅራቢያ ያሉት እነዚህ 7 ደሴቶች ደግሞ ቀድሞ በተባበሩት አረብ ኤሚሬትስ ወይም ዩኤኢ ስር የነበሩ ሲሆን ከ1970 ዓ.ም ጀምሮ 7ቱን ደሴቶችና በካስፒያን ባህር ውስጥ ያለውን አሹር ደሴት ጨምሮ በኢራን ቁጥጥር ስር ናቸው። እነሆ ላለፉት 40 ዓመታት ኢራን ለምዕራቡ ዓለም ራስ ምታት ሆና ስትቆይ፣ ምዕራቡ ዓለምም እጅግ ግዙፍ ኢኮኖሚና ኃያል ሰራዊት ይዞ ከራስ ምታቱ መፈወስ ያልቻለው ለምንድን ነው? ይህ ሁሉ ኃይልና ሀብት በኢራን ፊት እንዴት ሞገስ ሊያጣ ቻለ ብለን ስንጠይቅ ኢራንን ማሸነፍ እንዳይችሉ ካደረጓቸው ዋና ዋና ምክንያቶች ግንባር ቀደሙ መልክዓ ምድራዊ አቀማመጧ ነው። ሁሉም ሀገሮች በቀጥታ
በኢራን ላይ ጥቃት መሰንዘር ከባድ ውጤት ሊያስከትል እንደሚችል ያውቃሉ። ለዚህም መልክዓ ምድሯን ስናይ በኢራን ደቡባዊና ምዕራባዊ ጎኖች ላይ የዛግሮስ ሰንሰለታማ ተራሮች ወይም ዛግሮስ ማውንቴን ሬንጅ ይገኛል። ይህ ሰንሰለታማ ተራራ መላ የኢራን የባህር ዳርቻን አቋርጦ ወደ ኢራቅ በመጨረሻም በስተምዕራብ ወደ ቱርክ ሲያመራ ልክ ኤሊ ከጀርባዋ የተሸከመችው ድንጋይ ከአደጋ እንደሚጠብቃት ሁሉ ይህ እጅግ ድንጋያማና ለማለፍ አስቸጋሪ የሆነው አካባቢ ለኢራን ከየትኛውም ውጫዊ ወረራ የሚጠብቃት ተፈጥሯዊ ደህንነቷ ነው። በፈረንጆቹ በ1980 ዓ.ም ኢራቅ ኢራንን በወረረችበት ወቅት ኢራንን የታደጋት ይህ ሰንሰለታማ ተራራ ነበር። የኢራቅ ዕቅድ በመጀመሪያ በነዳጅ ዘይት የበለጸገችውን የኩዝስታን ግዛትን ለመያዝና ከዚያም ወደ ማዕከላዊ የኢራን ክፍል በመጓዝ ዋና ዋና የኢራን ከተሞችን ተቆጣጥሮ በወቅቱ ወደ ሌላ የአረብ ሀገሮች እንዳይዛመት የፈሩትን የኢራንን አብዮት ለመደምሰስ ቢሆንም በቀጣዮቹ 2 ዓመታት ውስጥ የኢራቅ ሰራዊት ከኩዝስታን ፈቅ ሊል አልቻለም። የዛግሮስ ተራሮችን አቋርጠው ኢራንን ለመቆጣጠር ብዙ ሙከራዎችን ቢያደርጉም አልተሳካላቸውምና በመጨረሻም የኢራን ጦር የኢራቅን ኃይሎች ወደ ኋላ ገፍቶ ወደ ኢራቅ ውስጥ ገባ። ነገር ግን የኢራቅ ጦር ከከተሞቻቸው የጦር ዕቃ በቀላሉ ማግኘት ቢችሉም የኢራን መሳሪያ ማከማቻዎችና ከተሞች ከዛግሮስ ሰንሰለታማ ተራራ በሌላኛው በኩል ነበሩና ለኢራን የጦር መሳሪያዎችን ማግኘት በጣም አስቸጋሪ ስለሆነባት ከ8 ዓመታት በኋላ በሁለቱም ሀገሮች ድንበር ላይ ምንም አይነት ለውጥ ሳይታይ ጦርነቱ ያለምንም ውጤት አበቃ። በተመሳሳይም ከካስፒያን ባህር በስተሰሜን በኩል በኢራን ሰሜናዊ ክፍል ላይ የሚገኘው የአልቦርዝ ሰንሰለታማ ተራራ ወይም አልቦርዝ ማውንቴን ሬንጅ ኢራንን ከሰሜን አቅጣጫ የሚጠብቅ ሌላኛው ልዕላዊ ዘብ ነው። እነዚህ ተራሮች የተፈጥሮ ጥበቃ ከመስጠታቸው በላይ በተፈጥሮ ሀብቶች እጅግ የበለጸጉ ሲሆኑ ለሀገሪቱ የዩራኒየም፣ የብር፣ የወርቅና የዚንክ የማይነጥፍ ምንጭ ሆነው ኢራንን በዚንክ ክምችት የዓለማችን ቀዳሚ ሀገር አድርገዋታል። በ20ኛው መቶ ክፍለ ዘመን መጀመሪያ አካባቢ በፋርስ ባህረ ሰላጤ አቅራቢያ ከፍተኛ መጠን ያለው የነዳጅና የጋዝ ክምችት ሲገኝ ይህ መልክዓ ምድራዊ አቀማመጥ ይበልጥ አስፈላጊ የሆነ ሲመጣ ዛሬ ኢራን 10 ከመቶ የዓለም የነዳጅ ዘይትና ከዓለማችን ጠቅላላ የተፈጥሮ ጋዝ ክምችት 15 ከመቶን ይዛለች። በዙሪያዋ ያሉ አፈርና ውሃ ሁሉ ሊጠብቋት ምለዋልና ለኢራን ጥበቃ የሚሰጠው ሌላው መልክዓ ምድራዊ ገጽታ ደግሞ 3 ባህሮችን የሚያዋስነውና 2500 ኪሎ ሜትር ርዝመት ያለው የባህር ዳርቻዋ ነው። የኢራን ትልቁ የባህር ወደብ ባንዳር አባስ ከዓለማችን እጅግ አስፈላጊ ዝግ ወደቦች አንዱ ሲሆን ይህ ነጥብ በዛሬው ጊዜ የኢራን ትልቁ ጂኦፖለቲካዊ ጠቀሜታ ሲሆን ሀገሪቱ ይህንን ነጥብ የባህር ኃይሏን በመጠቀም ብትዘጋው 15 ከመቶ የሚሆነው የዓለማችን የኃይል አቅርቦት ወደ ኤዥያና አውሮፓ ለመድረስ በዚህ በኩል ያልፋልና የዓለማችን ኢኮኖሚ እጅግ ይንኮታኮት ነበር። እነሆ ሌላ የሚያስደንቀው ነገር አንድ አካል እንደው ብሎለት ይህንን የባህር ዳርቻና ሁለቱን የተራራ ሰንሰለቶች ተሻግሮ ወደ ኢራን መግባት ቢችል እንኳ ሌላ አደገኛ መሰናክል ከፊቱ ይደቀናል። የሉትና ካቪር በረሃዎች በ2005 ዓ.ም የሙቀት መጠኑ 70 ዲግሪ ሴንቲግሬድ የተመዘገበው የሉት በረሃ የምድራችን እጅግ ሞቃታማው ቦታ ነውና በዚህ አስቸጋሪና ያልተለመደ መልክዓ ምድራዊ አቀማመጥ ምክንያት ኢራንን ማሸነፍ ፈጽሞ የማይቻል ነገር ሆኖ ቆይቷል። ዳሩ ግን በዛሬው ዓለም ኢራንን ይህን ያህል ኃያልና የማትነቀነቅ ተራራ የሚያደርገው ሌላው ነገር የጂኦፖለቲካዊ ስትራቴጂዋ ነው። በመጀመሪያ የኢራንን የህዝብ ብዛት ብንመለከት 90 ሚሊዮን ከሚሆነው ህዝቧ ውስጥ 95 ከመቶ የሚሆኑት የሺአ ሙስሊሞች ናቸው። ከህዝብ ብዛት 62 ከመቶ የፋርስ፣ 16 ከመቶ አዘሪስ፣ 10 ከመቶ ኩርዶችና የተቀሩት 12 ከመቶ ደግሞ የባሎች አረብና ቱርኪክ ህዝቦች ናቸው።
በፈረንጆቹ ከ1979 ዓ.ም የሺአ አብዮት በፊት ኢራን ሊበራል ሀገርና በአካባቢው በጣም ጠንካራ የአሜሪካ አጋር የነበረች ሲሆን ከኢማም ካሜኒ በኋላ ግን የጂኦፖለቲካዊ እንቅስቃሴ ሁሉ ተለወጠ። ሌላው ከ1979 በፊት ኢራንና እስራኤል በጣም ጥሩ ግንኙነት እንደነበራቸው መስማት ቢያስገርምም እንዲያውም በ1948 ዓ.ም እስራኤል እንደ ሀገር ስትቋቋም ለእስራኤል ሙሉ ዕውቅና የሰጠች እስላማዊ አገር ነበረች። ይሁን እንጂ ኢማም ኮሜኒ ስልጣን ላይ ሲይዝ ለፍልስጤማውያን ጠንካራ ድጋፍ በመግለጽ እስራኤል የኢራን ቁጥር 1 ጠላት መሆኗን ሲያውጅ ቴህራን ከእስራኤል ጋር ያላትን ዲፕሎማሲያዊ ትስስር በሙሉ አቋርጣ ወደ እስራኤል የምታደርገውን በረራዎች በሙሉ ሰረዘችና የእስራኤል ኤምባሲም ወደ ፍልስጤም ኤምባሲን ቀየረች። የዚህም እርምጃ ቀዳሚው ውጤት ኢራን ከእስራኤልም ሆነ ከአሜሪካ ጋር ያላት ግንኙነት መበላሸት መጀመሩ ቢሆንም በኢራን ዙሪያ ያሉ የአረብ ሀገራት በሙሉ ከሺአ አብዮት በኋላ ነቅተው ነበርና ይህ ሁኔታ በእስራኤልና በአሜሪካ ብቻ የተወሰነ አልነበረም። አብዛኞቹ የአረብ ግዛቶች ዘውዳዊ አገዛዝን ይከተሉ ስለነበር የኢራን ርዕዮተ ዓለም ወደ አረብ ሀገሮች መዛመቱ መንግስቶቻቸውን አሰጋ። ታዲያ እነዚህ ሁሉ የአረብ ሀገራትም በፈረንጆቹ በ1980 ዓ.ም ሳዳም ሁሴን ኢራንን ሲወሩ በጋራ የደገፉት ኢራንን ለማጥቃት ነበር። በዚህ በኩል ደግሞ በኢራንና በዋነኛ ጠላቷ የሆነችው እስራኤል መካከል በርካታ የአረብ ሀገሮች ስለነበሩና እነዚህ የአረብ ሀገራትም ባላንጣዋ ስለነበሩ ርቀቱ ቢኖርም እስራኤልን ለማስፈራራት መንገድ መፈለግ ነበረባትና ከዚህ ጦርነት በኋላ ኢራን በሕይወት ለመቆየት ርዕዮተ ዓለሟን ለሌሎች ሀገራት ማስፋፋት እንዳለባት ተገነዘበችና ጸረ እስራኤል የሆኑ ቡድኖችን ማለትም በሊባኖስ እንደ ሄዝቦላህ፣ በፍልስጤም ሐማስ፣ በኢራቅ አልባድርና በየመን እንደ ሁቲ ያሉ ቡድኖችን መደገፍ ጀመረች። ታዲያ በዚህ አውታረ መረብ በኩል ኢራን በእስራኤል ላይ ብቻ ሳይሆን በአረብ ሀገራትም ላይ ጫና በማሳደር በኢራን ላይ ምንም አይነት እርምጃ ከመውሰዳቸው በፊት 1000 ጊዜ እንዲያስቡ ያስገድዳቸዋል። የቅርብ ጊዜ ምሳሌ ስናይ እስራኤል ጋዛ ላይ ቦምብ መጣል ስትጀምር በሊባኖስ የሄዝቦላህ ቡድን እስራኤል ላይ ሚሳኤል መተኮስ ጀመረ። የየመን ሁቲዎች ደግሞ በቀይ ባህር አቋርጠው የሚያልፉትን የእስራኤልንና የአሜሪካ መርከቦችን ማጥቃት ጀመሩ። ታዲያ ይህ የውክልና የጦርነት ስልት ኢራንን እጅግ አስፈሪና አደገኛ እንድትሆን አድርጓታል። ስለ ዋርፌር ስትራቴጂ ስናወራ ደግሞ የኢራንን የበረራ ቴክኖሎጂዎች አለመጥቀስ አይቻልም። በፈረንጆቹ በጥር 2024 ሁቲዎች በቀይ ባህር በሚያልፉ ኮንቴነሮች ላይ ተከታታይ የበረራ ጥቃት ሲፈጽሙ ፈረንሳይ አንድ የየመን አውሮፕላን ለማምከን ከ1 ሚሊዮን ዶላር በላይ የሚያወጣ ሚሳኤልን ለመጠቀም ስትገደድ፣ የሚያስገርመው ልዩነት ግን የመን የምትጠቀማቸው አውሮፕላኖች $20,000 ብቻ የወጣባቸው መሆኑ ነው። እነዚህን አውሮፕላኖች ለየመን ሁቲዎች የምታቀርበው ኢራን ነችና የመሳሪያዎቹ ዝና ንሮ ሩሲያ እንኳ ከዩክሬን ጋር በምታደርገው ጦርነት እነዚህን የኢራናውያን አውሮፕላኖች እየተጠቀመች ነው። የአሜሪካ ማዕከላዊ ትዕዛዝ በፈረንጆቹ በ2022 ባወጣው ዘገባ መሰረት ደግሞ ኢራን ከመላው መካከለኛ ምስራቅ እጅግ ዘመናዊና አደገኛ የባሊስቲክ ሚሳኤል ባለቤት ስትሆን ሁሉም ከ2000 ኪሎ ሜትር በላይ መወንጨፍ ይችላሉ። በሌላ በኩል የኢራን የኒውክሌር ፕሮግራምም ሆነ የውክልና ቡድኖች የገንዘብ ድጋፍ ወይም የሚሳኤል አቅም የምዕራባውያን ሀገሮች ሀገሪቱ ላይ ቀጥተኛ ወታደራዊ ጥቃት ለመሰንዘር የማይችሉባቸው ብዙ መሰናክላዊ አካባቢዎች አሉ። ለምሳሌ የዓለማችን ወሳኝ ቾክ ፖይንት የሚባሉት ጥብቅ የባህር ላይ መተላለፊያ የሆኑት ስትሬት ኦፍ ሆርሙዝ እና ባብል ኤል ማንደብ የሚባሉት ሁለቱ በጣም ወሳኝ የሆኑ የባህር ላይ ማነቆዎች ከኢራን ሚሳኤሎች ተስማሚ ርቀት ላይ መሆናቸው ለቴሄራን ትልቅ የጂኦፖለቲካዊ ጥቅም እንዲኖረው ሲያደርግ፣ ከዚህም በላይ በአሁኑ ጊዜ ሩሲያም ሆነ ቻይና ኢራንን በይፋ እየደገፉ ነውና በኢራን የሐማስ መሪ ኢስማኤል ሃኔህ የቤተሰብ አባላት ከተገደሉ በኋላ በርካታ ውስጣዊ መረጃዎች የሩሲያ የመረጃና የጦር ጄኔራሎች ከኢራናውያን ባለስልጣናት ጋር መገናኘታቸውን ሲጠቁሙ፣ እነዚህ ምንጮች
ኢራን በእስራኤል ላይ የበቀል እርምጃ ለመውሰድ ከመረጠች ሞስኮ ለኢራን ሙሉ ድጋፍ እንደምታደርግ ማረጋገጧን ይጠቅሳሉ። ውድ የማራኪ ቤተሰብ የዛሬውን ኢራንን የቃኘንበት ለየት ያለ ኤፒሶድ በዚህ አብቅተናል። እስከዚህ ድረስ መጣችሁ ሰብስክራይብ፣ ላይክ እና ኮሜንት ሳታደርጉ እንዳትሄዱ አደራ እያልኩኝ በዚሁ ልሰናበታችሁ።